ከንፈራችሁ እየደረቀ አስቸግሯችኋል? እየደማ አስቸግሯችኋል? እየተሰነጣጠቀ አስቸግሯችኋል? እንግዲያውስ እነዚህን 3 ነገሮች ተጠቀሙ። እስከ መጨረሻው አዳምጡት። ቪዲዮውን እስከ መጨረሻው አዳምጡት፣ ትጠቀሙበታላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ተመልካቾቼ በጣም ንፍቅ ብላችሁኛል። ዛሬ እንግዲህ እንደተለመደው ለየት ባለ ቪዲዮ ከች ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ውድ ተመልካቾች ዛሬ እንግዲህ ትወዱታላችሁ ወይም ደግሞ ተጠቅማችሁ ለውጥ አግኝታችሁበት እኔንም ደግሞ ታመሰግኑኛላችሁ ብዬ አስባለሁ። ወላሂ ብዙ ጊዜ እኔ ከንፈሬ ያስቸግረኛል፣ እየደማ ስስቅ በተለይ ይሰነጠቃል፣ ይደማል፣ እንዲሁም ደግሞ ይደርቃል፣ በጣም ያስቸግረኛል። እና ለዚህ ሁሉ መፍትሄ 3 መፍትሄዎች፣ እነዚህ ቀለል ያሉ 3 መፍትሄዎችን ተጠቅማችሁ በቀላሉ ለውጥ ታገኙበታላችሁ ብዬ ተስፋ አደርጋለሁ። እነዚህ 3 መፍትሄዎች ነግራችኋለሁ። እናንተ በጥሞናና በእርጋታ እስከ መጨረሻው ድረስ አዳምጡት። ላይክ እያረጋችሁ እሺ፣ አይከፈልበትም። ሸር አድርጉ፣ ላይክ አድርጉ፣ ተወዱታላችሁ ማለት ነውና እንግዲህ ይሄ ምንድነው 3ቱ መፍትሄ? በመጀመሪያ ምግብ በልተን ስንጨርስ አብዛኛውን ጊዜ ከውሃ ይልቅ በሶፍት ነው የምንጠርገው ከንፈራችን። የውስጠኛውን አካል በደንብ አጽድተን ጥርሳችን፣ አፋችን፣ ከንፈራችን ግን የሆነ በደንብ በውሃ የማናጸዳበት አጋጣሚ አለ። በሶፍት ጥርግ በሶፍት ከምንጠርገው ይልቅ በውሃ ስናጸደው የበለጠ ጽድት ይላል ማለት ነው። እውነቴን ነው የምነግራችሁ። ሶፍትና ውሃ አንድ አይደለም። እውነት ለመናገር በሶፍት የሆነ ቅሬታ ይኖረዋል። በተለይ ወጥ የበዛበት ምግብ ስንመገብ በደንብ አድርገን በውሃ ጽድት ማድረግ አለብን። ይሄ አንዱ መፍትሄ ነው። ገብቷችሁ ነው? እንዳልኳችሁ በሶፍት ስንጠርገው የሆነ ቅሬታ ይኖረዋል። በውሃ ስናጸደው ግን ሙልጭ ነው የሚል፣ ሙሉ ለሙሉ 100% ማለት ይቻላል ጥርግ ብሎ የከንፈራችን ወጥ የበላንበት የተመገብንበት ይሄዳል። ገብቷችሁ ነው? በሶፍት ከሆነ ግን የተወሰነ ፓርት ይቀራል እና አንደኛው መፍትሄ በደንብ መታጠብ ከንፈራችን ማለት ነው። ከንፈራችን በልተን ተመግበን ስንጨርስ በደንብ አድርገን በውሃ በሳሙና ትጥብ ማድረግ አለብን። ሁለተኛው መፍትሄ ደግሞ ሎሚ በጣም አሪፍ ነው ወላሂ። ሎሚ ማለት እኔ እንጃ ምን እንደምላችሁ አላውቅም። ሎሚ በተፈጥሮ አሮጌውን ቆዳ አስወግዶ አዲስ ቆዳ ይተካልናል። ሎሚውን እንዴት ነው መጠቀም ያለባችሁ? በሳምንት 2 ጊዜ ወይም ደግሞ 3 ጊዜ ከንፈራችሁን የሎሚ ውሃ ተቀቡት። የሎሚ ውሃ ተቀብታችሁ ለ30 ደቂቃ ያክል ታስቀምጡትና ከ30 ደቂቃ በኋላ ትታጠቡታላችሁ። በጣም ነው የሚያምረው። ቀላ ያለ ከንፈር ይሆናል ማለት ነው። ለስለስ ያለ ውብ የሆነ ከንፈር ይሆንላችኋል ማለት ነው። እና ይሄን ሁለተኛው መፍትሄ ነው። የመጀመሪያው ምንድነው? ምግብ ከተመገብን በኋላ በሶፍት ከመጥረጋችን ይልቅ በውሃ መታጠብ። ሁለተኛ በሳምንት 2 ጊዜ የሎሚ ውሃ ተቀብተን ለ30 ደቂቃ ቆይተን ከ30 ደቂቃ በኋላ ምን ማድረግ? መታጠብ አለብን። ሶስተኛው እና የመጨረሻው መፍትሄ ደግሞ ማታ ስንተኛ ፋዝሊ መቀባት። የፋዝሊውን አይነት አሳይቻችኋለሁ እዚህ ጋር ለቪዲዮ ውስጥ ማለት ነው። ፋዝሊ ተቀብተነው ጠዋት ላይ ሲነጋ መታጠብ። ገብቷችሁ ነው? ፋዝሊ በተፈጥሮ ለስላሳ ያደርጋል፣ አያደርቅም። እውነቴን ነው የምላችሁ። ፊታችን ራሱ ትንሽዬ ሳይበዛ ተቀብተነው ብንተኛ በሳሙና ታጥበን በጣም አሪፍ ነው። ፋዝሊ ድርቅ አያደርግም ፊታችን፣ ከንፈራችን ምርጥ ነው የሚሆነው እና ፋዝሊ ሁሌም ማታ ተቀቡት።
እነዚህን ሶስት ነገሮች አዘውትራችሁ ከተጠቀማችሁ አትሳቀቁም፣ እንደፈለጋችሁ ትሆናላችሁ። ማለት በቃ ስትስቁ ራሱ አይደማባችሁም ከንፈራችሁ። በቃ ምርጥና ውብ የሆነ ከንፈር ነው የሚኖራችሁ። እና ውድ ተመልካቾች እነዚህን ሶስት ነገሮች ተጠቀሙበት፣ ለውጥ ታገኙበታላችሁ፣ ትወዱታላችሁ። እውነቴን ነው የምላችሁ። እኔም ዝም ብዬ ከመሬት ተነስቼ አይደለም ይህንን ቪዲዮ ልሰራው የቻልኩት። እኔ ሁሌ የምጠቀምበትና ለውጥ ያገኘሁበት ቪዲዮ ነው ይዤላችሁ የመጣሁት። ከዚህ በፊት እኔም በጣም ሲያስቸግረኝ ነበር፣ በተለይ ኢትዮጵያ ውስጥ እያለሁ ማለት ነው። ኢትዮጵያ ውስጥ እያለሁ በቃ ከንፈሬ በጣም ነበር የሚቆስለው፣ ይደማል፣ ይሰነጣጠቅብኛል፣ ንፋስ ይመታዋል። በቃ ኢትዮጵያ ደግሞ ታውቃላችሁ በጣም ውጭ ስለምንሆን ንፋስ ይመታናል፣ ፀሐዩ ይመታናል እና በጣም ነው የሚደርቀው፣ ይደማል ምናምን ነገር። ከዛ ደግሞ ምች የሚባል ነገር አለ፣ ፀሐይ፣ እሱ ያገኘውና የበለጠ ደግሞ ይቆስል ነበረ፣ በጣም ያስቸግረኝ ነበርና ውድ ተመልካቾች ይሄንን ቪዲዮ ትወዱታላችሁ ብዬ ተስፋ አድርጋለሁ። እስከ መጨረሻው እዩት፣ ላይክ አድርጉ፣ ሸር አድርጉ። ሀሳባችሁን አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ፋዝሊው ደግሞ እንደምታዩት ይሄ ነው። በዚህ ቢሆን አሪፍ ነው። ብዙ የተለያየ ፋዝሊ አይነት አለ። ለምሳሌ የሆነ የሾኮላታ ፋዝሊ አለ፣ እሱ ጥሩ አይደለም፣ ጥቁር ስለሚያደርግ በዚህ ይሄ ቢሆን ይመረጣል። እና ይሄን ተጠቀሙበት ውዶችዬ። በጣም ነው የምወዳችሁ የማከብራችሁ። ደግሞ 31,000 ሰብስክራይብ ገብቻለሁ። ወደ 40,000 እንድታስገቡኝ እጠብቃለሁ። ያው በቅርቡ ወደ ሀገር እገባለሁ ኢንሻአላህ። ያው ጥሩ ነገር ይዤላችሁ እመጣለሁ። ሀገር ገብቼ ጥሩ ቪዲዮዎችን እሰራላችኋለሁ ኢንሻአላህ። ያለሁበትን ሁኔታ ሁሉን ነገር ማሳያችሁ ይሆናል። እስከዛው ድረስም አልጠፋም አለው። ሰብስክራይብ አድርጉኝ፣ አበረታቱኝ፣ ሸር አድርጉ። የዛሬው ቪዲዮአችን ይሄንን ይመስላል። ያው እንግዲህ አዳዲስ ጀማሪውም ካላችሁ ዩቲዩበሮችም አብረን እንደግሽ፣ አብረን ሰብስክራይብ እንደራረግ፣ አብረን እንበረታታ። እንዲሁም ደግሞ ዩቲዩብ መክፈት የምትፈልጉም ካላችሁ ያው እኔ የምችለውንና የማውቀውን ነገር የምነግራችሁ ይሆናል ማለት ነው። ኮሜንት ላይ ማስቀመጥ ብቻ ነው እናንተ የሚጠበቅባችሁ። ሀሳባችሁን አስተያየታችሁን። ዩቲዩብ ቻናል መክፈት የምትፈልጉ እህቶች ወላሂ እውነቴን ነው፣ ችግር የለብኝም። እኔ የማውቀውን እነግራችኋለሁ። የማውቀውን በቪዲዮ መልኩም ቢሆን ይዤላችሁ እመጣለሁ፣ ችግር የለውም። እና ውድ ተመልካቾቼ አብሽሩልኝ። የዛሬው ቪዲዮ ይህንን ይመስላል። እንዳላስረዝምባችሁ ደህና ሁኑልኝ። ይህንን ቪዲዮ ደግሞ እስከ መጨረሻው እዩት፣ እሺ? ይጠቅማችኋል። ሰላም ሁኑልኝ። በቀጣይ ቪዲዮ ደግሞ እናንተን የሚጠቅማችሁን ጥሩ ነገር ነው ይዤላችሁ የምመጣው፣ እሺ? ይሄን ነገር ግን ሞክሩት፣ በጣም ነው የሚጠቅማችሁ። ከንፈራችሁ የደረቀ የደማ የተሰነጣጠቀ ያስቸገራችሁ እህቶች ሞክሩት፣ ለውጥ ታገኙበታላችሁ። እና ደህና ሁኑልኝ። በጣም ነው የምወዳችሁ ማከብራችሁ። ቻው። فأنت له تصدى أنت له تصدى وما عليه فأنت له تصدى